የጴጥሮስ ንግግር በዚህ መኖር ለኛ መልካም ነው አለ ቅዱስ ጴጥሮስ። ልክ እናት ልጇ ከተኛ በኋላ ቀስቅሳ ራት ብላ እንድታሳይ ከመቃብር ቀስቅሶ ምኞቱን ፈጸመለት ፊቱን እንዲያይ። ሃሌሉያ ወመሰዱስ ነጾሙ ኢየሱስ ለጴጥሮስ። ከቤተ ክርስቲያን የተጠጉ አባቶቻችን አሐዝ እግዚኦ መዋግድ ጸጋከ የባህሪህን ምስጢር ማይበል ሞገድ ያዝ እስከሚሉ ድረስ የምስጢር ጓዳ የምስጢር ግምጃ ቤት ናት። በምስጢር በቤተ ክርስቲያን የማይከናወኑ ምስጢራት የለም። በልዩነት በተራራ አደረገ። ምክንያቱም ይሄ ከተማው ወግ የበዛበት ወሬ የበዛበት ከመሆኑ የተነሳ በከተማው አላደረገው። አሁን የዚህ ዘመን ሰው ክብሩን የሚገልጸው በጠላት ፊት ነው። እንዲያው ለብሼ አምሬ ውበቴን ስልጣኔን በጠላቶች ፊት ልግለጽ ይላል የዚህ ዘመን ሰው። ለምን ይመስላችኋል? እርሱ ይህን ያክል ክብር ሳለ አንድ ቀን ክብር እንዳለው እኛ ምንም ሳይኖረን የሌለንን ምን ያክል እንፈልግ? እዚህ ትምህርተ ምናኔ ነው። በቃ አንዲት እናት ልጆቿን ይዛ ወደ ከተማ ብትወጣ በጣም ኃይለኛ ቁጡ የሆነውን ልጅ ለሌላ ሰጥ ይህን እኔ ልቻለው ብላ ቀረብ አድርጎ ያዛቸው። እነዚህ ኃይል ያላቸው ደሙ ተክበ ይፍላ አይኑ ይቅላ በማለት ለጠላቶቹ ክብሩን ለመግለጽ እኔ እንዲህ አርጌው እኔ እኮ እንዲህ ነኝ በማለት ያለውን ነገር መግለጽ ይፈልጋል። እግዚአብሔር ነገር ነው ዝም ሲል ያልሰማን እንዳይመስላችሁ። ወደ እግዚአብሔር ጸልየን ጸሎት አቅርበን ምላሽ ሳይሰጠን ሲቀር እግዚአብሔር ረስቶ ዘንግቶን እንዳይመስላችሁ። እንደዚያ ነው። መጽሐፍ ቅዱስ የሁላችን መልስ ነው። አበበ ከበደ ኃይለ ማርያም ገብረ ማርያም ብሎ ስማችን ላይ ጠራ ይችላል። ነገር ግን መጽሐፍ ቅዱስ ስታሰቡ የእያንዳንዳችን የውስጣችን ጥያቄ መልሳል። ፈለገ አእምሮ ሚዲያን ወይም ዩቲዩብ ቻናል አለ። እሱን ሰብስክራይብ እያደረጋችሁ ሼር፣ ኮፒ፣ ላይክ እያደረጋችሁ መጠቀም ይቻላል። ሌላውም እንዲጠቀም ማድረስ ይቻላል ማለት ነው እንደተናገረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፈለገ አእምሮ ሚዲያ ተከታታዮች ኦርቶዶክሳውያን ቤተሰቦቻችን በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለታላቁ ከዘጠኙ አበይትና ታላላቅ በዓላት የጌታችን የመድኃኒታችን ኢየሱስ ክርስቶስ ምስጢረ መንግስቱ ብርሃነ መለኮቱ ገልጾ ለምእመናን ባሳየበትና ለደቀ መዛሙርቱ ባስተማረበት በዚህ ታላቅ ዕለት ተገናኝተን እንድንማማር አደረሰን አደረሳችሁ። ይህ ታላቅ ዕለት ነው። ደብረ ታቦር ቅዱስ ያሬድም አስተምሮ እንደ ወንጌልም ታላቅ ከሚባሉት የቤተክርስቲያናችን ትልቅ ተአምራት ከታዩባቸው በተለየ መንገድ የምታከብረው ይህ ታላቅ ዕለት ነውና በድጋሚ እንኳን ለበዓለ ደብረ ታቦር በሰላም አደረሳችሁ አደረሰን። ወደ ዕለቱ ትምህርታዊ ይዘት ከማለፋችን አስቀድሞ ከቅዱስ ያሬድ በመገልገል ይህን ዜማ ማስቀጠል መንፈሳዊ አደራ አለብንና ጉባኤቶቻችን ጠብቀን ጉባኤቶቻችን ረድተን አግዘን ጉባኤቶቻችን አስቀጥለን እንዲህ አይነቱ ዜማ ለትውልድ ማስረከብ ይኖርብናልና እንዲህ እንደ አባቶቻችን ለትውልድ እንድናስረከብ ይርዳል። እንግዲህ ደብረ ታቦርን ስናነሳ የዕለቱ ዋና የመነጋገሪያ ርዕሳችን ደብረ ታቦር የሚል ነው የሚሆነው። ደብረ ታቦር ነው ዛሬ ድንቅ ምስጢር የተከናወነበት ዕለት ነው። ውድ ኦርቶዶክሳውያን የአብን ድምፅ የሰማንበት ዕለት ነው። የአብን ድምፅ የሰማንበት ዕለት ነው። የነቢያትና የሐዋርያትን አንድነት ያየንበት ዕለት ነው። የመንግስቱን ክብር የተረዳንበት ዕለት ነው። የተፈጥሮ ብርሃን ሳይሆን መለኮታዊ ብርሃን ያየንበት ዕለት ነው። በጣም ድንቅ ድንቅ የሆኑ ምስጢራት የተከናወኑበት ታላቅ ዕለት ነው። ኦርቶዶክሳውያን ይህ ደብረ ታቦር ምስጢር እንግዲህ ደብረ ታቦር የሚለውን ካነሳን አምላካችን እግዚአብሔር በርካታ ነገሮችን በተራሮች የፈጸማቸውን ማየት የግድ ያስፈልጋል። ምስጢረ ጸሎትን በጌቴሰማኒ፣ ምስጢረ ምጽአትን በደብረ ዘይት፣ ምስጢረ ድህነትን በቀራንዮ፣ ምስጢረ መንግስትን በደብረ ታቦር አድርጓል። ጠቅለል ሲል አምላካችን እግዚአብሔር የተራራው ስብከት የተሰኘውን ፍጹም የምንሆንበትን የማቴዎስ ወንጌል ከምዕራፍ 5 እስከ ምዕራፍ 8 ድረስ ያለው የተራራው ስብከት ተብሎ የሚነገረው ታላቁ
የትምህርተ ወንጌል ክፍል አንኳሩ የጀርባ አጥንት የሆነው በጣም የወንጌል ትልቁ ዋናው ወሳኙ የትምህርት ክፍል ያለበት የተራራው ስብከት ተብሎ ይነገራል። አምላካችን እግዚአብሔር ድንቅ ድንቅ የሆኑ ነገሮችን በተራራማው ቦታ ላይ አከናውኗል አድርጓል። እንግዲህ ይህን ስናነሳ የደብረ ታቦር ታዲያ ምስጢሩ ምንድነው? እያንዳንዱን ጉዳዮች በየዕለታቸው በየሰዓታቸው ምናከናወናቸው ይሆናል። የደብረ ዘይትን ምስጢር በዕለተ ምጽአት የምጽአትን ጉዳይ በመናነሳበት ወራትና ዕለት ጊዜያት እናነሳዋለን። የጸሎትን ክፍል በጌቴሴማኒ ስናነሳ ጌቴሴማኒን እንመለከተዋለን። ነገረ ድህነትን ስናነሳ ቀራንዮን እናነሳዋለን። ዛሬ ያዝነው የደብረ ታቦርን ምስጢር ስለሆነ እንደው ደብረ ታቦር ምንድነው የሚለው ነገር እንመለከተዋለን። እውነት ለመናገር ደብረ ታቦርን የኔታ ኃይለ ማርያም ኢየሩሳሌም ሄደው እንደመጡ የኢየሩሳሌም ቆይታቸውን ሲነግሩን ደብረ ታቦር እንኳን መለኮታዊ ምስጢር ተገልጾበት በራሱ የተራራው አቀማመጥ ሁሉን ነገር የሚያሳይ ልዩ ድንቅ የሆነ ተራራ በተፈጥሮ መንክር እግዚአብሔር በስራዎቹ ድንቅ መሆኑን ከምናደንቅበት አንዱ ለአንክሮ ለተዘክሮ ከተፈጠሩት ተራራዎች መካከል ደብረ ታቦር ነው ብለው እውነት ለመናገር እንደው ምስጢረ መለኮቱ ብቻ አይደለም ተራራው በራሱ ሁሉን ነገር የሚያሳይ ኢየሩሳሌምን ሁለንተናዋን የሚያስጎበኝ ሁሉን የሚያሳይ ተራራ እንደሆነ እንደው አሳስተው አስጎብኝተውናል። ልክ የእሳቸውን አይን አድርገን ደብረ ታቦርን እንድንመለከተው አድርገውናልና ደብረ ታቦር ምስጢረ መለኮቱ መገለጹ ብቻ አይደለም በተፈጥሮ የተሰጠው ውበትና ግርማ የሚያስደንቅ ሁሉን የማሳየት ክህሎትና ከፍታ ያለው ከ1149 ጫማ በላይ ከፍታ እንዳለው የሚያሳይ ድንቅ ምስጢር ነው። እንግዲህ ደብረ ታቦር በጣም የተለየ ተራራ እንደሆነ አባቶቻችን ሄደው ያዩት ገልጸው ነግረውናል። ስለዚህ አምላካችን እግዚአብሔር በዚህ ከፍ ባለው ተራራ ከፍ ያለውን ምስጢር ገለጸው። አምላክነቱን የሚያሳይ ምስጢረ መንግስቱን የባህሪ መለኮቱን የሚያሳይባቸውን ትልልቅ የሆኑ ስራዎችን በትልልቅ ቦታዎች እንደሰራ ሁሉ ልክ የአባቱን መንግስት በደብረ ሲና ለሙሴ ገልጾ እንዳሳየ ሁሉ እርሱም ጌትነቱን ግርማ መንግስቱን ግርማ መለኮቱን መለኮታዊ ምስጢሩን በደብረ ታቦር ገልጿልና ከፍ ያለውን ቦታ በዚያ ላይ እንደገለጸ አባቶቻችን ይነግሩናል። እንግዲህ ይሄ ተራራ አስቀድሞ ትንቢት የተነገረለት ተራራ ነው። ታቦር ወአርሞንዔም በስመ ዚአከ ይትፌስሑ በአንተ ስም ደስ ይላቸዋል። መለኮታዊ ስራ ተሰርቶባቸው በጣም የደስታ ቦታ እንደሚሆን ታቦርና አርሞንዔም ብሎ አንጻራዊ የሆኑትን ታላላቅ ተራራ ነቢየ እግዚአብሔር ዳዊት ተናግሮ ነበርና ዳዊትን ያናገረ አምላካችን እግዚአብሔር በደብረ ታቦር ተራራ ላይ ትልቁን ምስጢር ገለጸው። ስለዚህ አስቀድሞ የተነገረው የነቢያትን ትንቢት የፈጸመበት ተራራ ነው። ትንቢታት የተፈጸሙበት በርካታ ቦታዎች አሉ። ከብዙዎቹ አንዱ ደብረ ታቦር ነው። የነ ነቢየ እግዚአብሔር ትንቢት የተፈጸመበት ልዩ ቦታ ነው። ሌላኛው ባርቅና ዲቦራ ሲሳራን ድል የነሱበት ተራራ ነበርና በልበ ሐዋርያት ያደረ ጥርጥርን ኑፋቄን ድል የሚነሳበት ተራራ ስለሆነ የድል መንሳት በውስጣቸው ይመላለስ የነበረው የእግዚአብሔርን የአምላክነቱን የጌትነቱን ምስጢር ተረድተው ምክንያቱም በኋላ ሲይዙት ሲሰቅሉት ሲገርፉት እንደ ስጋው መከራ ሲያጸኑበት አይተው አምላክነቱን እንዳይጠራጠሩ ያን ጥርጥር ፍጹም ከልበ ሐዋርያት ድል የነሳበት ተራራ ስለሆነ ኃይል የተደረገበት ቀድሞ በብሉይ ኪዳን እነ ሲሳራ ድል ነስተውበት ነበር። ኋላም የድል መንሳት ተራራ ተደርጎ ተገልጿል። እንግዲህ ተራራ ብዙ ምስጢራት አሉት። ተራራ የወንጌል ምሳሌ ነው። ተራራ ሲወጡት ሲወርዱት እንደሚያደክም ተራራ ብዙ መውጣት መውረድ ከወጡት በኋላ ግን ያለፈውን ያገደመውን ጭንጫውን ግጫውን ሲያዩ ደስ እንደሚያሳይ ሁሉ ወንጌልም ሲማሯት ትፈትናለች፣ መከራ አለባት፣ ታደክማለች፣ ታጥራለች፣ ብዙ ፈተና አለባት። ከተማራት በኋላ ክፉና በጎን ኃጢአትና ጽድቅን እውነትና ሐሰትን ለይታ ስታሳይ ደስ እንድታሰኝ ሁሉ ተራራ የወንጌል ምሳሌ እንደሆነ ተገልጿል። ሌላኛው የቤተ ክርስቲያን ምሳሌ ነው። ተራራ የቤተ ክርስቲያን ምሳሌ ነው። ቤተ ክርስቲያን
በጎ ነገር በተደረገባቸው ከፍ ከፍ ባሉ በተራራዎች ትመስላለች። በተራራው ልዩ ልዩ ምስጢር እንደታየ ሁሉ በቤተ ክርስቲያን ምን የማይገለጽ ምስጢር አለ? ክርስቲያኖች ከቤተ ክርስቲያን የተጠጉ አባቶቻችን አሐዝ እግዚኦ መዋግድ ጸጋከ የባህሪህን ምስጢር ማይበል ሞገድ ያዝ እስከሚሉ ድረስ የምስጢር ጓዳ የምስጢር ግምጃ ቤት ናት። በምስጢር በቤተ ክርስቲያን የማይከናወኑ ምስጢራት የለም። ጠቅለል አድርጋ ምስጢራት እያለች ሰባቱን ምስጢራት የምታስተምር ናትና ቤተ ክርስቲያንም ሁሉን የምታሳይ ናት። ሁሉን የምናገኝባት ሁሉን የምናይባት ስለሆነች ተራራ ተብላለች። ሌላኛው የመንግስተ ሰማያት ምሳሌ ነው። ተራራ ሲወጡ ሲወርዱበት እንዲያደክም ብዙ ድካመ ሥጋ እንዳለበት ሁሉ ተራራ ለመውጣት መንግስተ ሰማያት ለመግባትም ድካም ያለበት ነው። በጾም በጸሎት በምግባር በትሩፋት በሕግጋት በትእዛዛት ጸንቶ መኖርን ይጠይቃል። የአምላክን ትእዛዝ መፈጸም ያስፈልጋል። በዚህ ምድር ጠባብ ነው በሯ ተብሎ ተነግሯል። በአሁን ተጸባብ አንቀጽ በጠበበችው በር ግቡ ተብሎ እንደተነገረ ሁሉ ልክ ወደ መንግስተ ሰማያት ለመግባት እስመ በብዙ ጻማ ሀለወነ ንባዕ ለመንግስተ እግዚአብሔር ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ አለን ብለው ሐዋርያት እንደተናገሩት ሁሉ የመንግስተ ሰማያት ምሳሌ ነው። ተራራ መውጣቱ እንዲያደክም ከወጡት በኋላ ሁሉን እንዲያሳይ ለመንግስተ ሰማያትም ለመግባት ብዙ ስራዎች እንደሚያስፈልጉ ሁሉ ከገቡ በኋላ ሁሉ ያለባት እግዚአብሔር ያለባት ቅዱሳን ያሉባት መውጣት መውረድ የሌለባት ሁሉን ነገር የሚገኝባት ልዩ ከተማ ናትና እውነት ለመናገር መንግስተ ሰማያት ተብላ ተጠርታለች። ተራራ መንግስተ ሰማያት ተብሎ ተመስላለች። በመንግስተ ሰማያት ተመስሏልና ተራራ የመንግስተ ሰማያት ምሳሌ ነው። ከዚያ በመቀጠል እንግዲህ ምስጢረ ታቦርን በምስጢረ መለኮቱን ግርማ መንግስቱን ያደረገው በደብረ ታቦር ከተማ ላይ ነው። በደብረ ታቦር ከተማ ላይ በደብረ ታቦር ተራራ ላይ ማድረጉ ከተማ አለማድረጉ ምስጢር አፈሳ እንዳይሆን በልዩነት በተራራ አደረገው። ምክንያቱም ይሄ ከተማው ወሬ የበዛበት ከመሆኑ የተነሳ በከተማው አላደረገውም። ከከተማው ወጣ ባለው የጽሞና የመረጋጋት የምስጢር ቦታ በሆነው በተራራው አድርጎታል። እንግዲህ በዚህ በተራራው ታዲያ ይሄ ምስጢረ መንግስት የተገለጸው ለማን ነው ከተባለ በቅድሚያ ለሐዋርያት ተገልጾላቸዋል። ከሐዋርያትም በተለይ ለሶስቱ በእግረ ደብር ለነበሩት ለዘጠኙ አልተከፈለባቸውም፣ ተገልጾላቸዋል። ይልቁንም ቦታው ድረስ ሄደው የተገለጸላቸው የምስጢር ሐዋርያት የተሰኙት ግን ሶስቱ ሐዋርያት ናቸው። ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ቅዱስ ያዕቆብ። እነዚህን ለዚህ የመረጠበት ምክንያቱ ምንድን ነው ከተባለ አንደኛ ባለሟል ናቸው። ለፍቅሩ የሚሳሱ ባለሟል ናቸው። ለወዳጆቹ ይህን ምስጢር ገለጸላቸው። የጌታ ወዳጆች ፍቁረ እግዚእ ይለዋል ዮሐንስን። ስለዚህ ከፍቅራቸው ይሳሱለት ነበርና ለፍቅሩ ይሳሱለት ነበርና አምላካችን እግዚአብሔር ምስጢረ መንግስቱን ለወዳጆቹ ገለጸ። ክርስቲያኖች አሁን የዚህ ዘመን ሰው ክብሩን የሚገልጸው በጠላት ፊት ነው። ለብሼ አምሬ ውበቴን ስልጣኔን በጠላቶች ፊት ልግለጽ ይላል የዚህ ዘመን ሰው። ለምን ይመስላችኋል? ስለሚያሰጋው ነው። ስልጣኑ የሚሻር የሚጠፋ ስላለበት በጠላቶቹ ፊት መግለጽ ይፈልጋል። አምላካችን የሚያሰጋው ነገር የለም። በክብሩ በስልጣኑ ምን ያሰጋዋል? እግዚአብሔር በስልጣኑ ምንም ስጋት የለበትምና ለወዳጆቹ ገለጽ። የዚህ ዓለም ሰው በወዳጁ ፊት እንደሌለው እንዳልተሾመ በቃ አንገቱን አቅለስሎ ነህ ሲሉት ራሱ አይደለሁም እያለ በጠላቱ ፊት ደሙ ተክበ ይፍላ አይኑ ይቅላ በማለት ለጠላቶቹ ክብሩን ለመግለጽ እኔ እንዲህ አድርጌው እኔ እኮ እንዲህ ነኝ በማለት ያለውን ነገር መግለጽ ይፈልጋል። አምላካችን ግን እንዲህ አይደለም ያደረገው። ለሚወዱት ገለጸላቸው። መንግስቱን ለሚወዱት ለወዳጆቹ ገለጸላቸውና ወዳጅ መሆናቸውን ያጠይቃል። ሌላኛው ሶስት አድርጎ የመረጠበት ምክንያት ምስክር በሶስት ይጸናል እንዲሉ ለምስክርነት በቂ ናቸው። ምስጢረ መንግስቱን አይተው ለማስተማር በቂ ናቸው። ምስክር በሶስት ይጸናል ተብሎ እንደተነገረው ምስክሩን ማጽናት። በዚያውም ላይ ቅዱስ ጴጥሮስ አንተ ውእቱ ወልደ እግዚአብሔር ሕያው ብሎ ነበር። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምራችሁ ስትመለከቱ በቂሳሪያው ትምህርቱ መነ ይብለኒ ሰብ ለወልደ እጓለ እመሕያው ሰው የሰው መነ ይብልዎ ሰብ ለወልደ እጓለ እመሕያው ሰዎች የሰው ልጅ ማን ይሉታል ብሎ ሲናገር ብዙ ብለው ነበር። ሙሴ፣ ኤልያስ፣ ኤርሚያስ
ከነቢያት አንዱ እያሉ ብለው ነበር። ያን ጊዜ ጴጥሮስ ምን አለ? አንተ ውእቱ ወልደ እግዚአብሔር አንተ የሕያው እግዚአብሔር ልጅ ነህ ብሎ ተናግሮ ነበርና ይሄው ያልኳችሁ ያ የእግዚአብሔር አብ ልጅ ነው ያልኳችሁ ይሄው ብሎ ልክ ምስክርነቱን እውን ሊያደርግለት በሐዋርያት ፊት የተናገረውን ያን ጴጥሮስ ያመነውን ለሚያምነው ገለጸለት። ለሚያምነው ሊያምነው የሚገባውን ገለጸለት። ስለዚህ አምኖ ነበር ጴጥሮስ አንተ ውእቱ ወልደ እግዚአብሔር ሕያው የእግዚአብሔር አብ የባህሪ ልጅ አንተ ነህ ብሎ ተናግሮ ስለነበር ያመነውን ጴጥሮስን ሊያምነው የሚገባውን ይገልጽለት ዘንድ ጴጥሮስን ወደ ተራራው ወስዶታል። ሌላኛው ቅዱስ ዮሐንስና ያዕቆብ ስልጣንን ይመኙ ነበር። እንደ አሃደነ በጸጋመከ ወአሃደነ በየማንከ አንዳችን በቀኝህ አንዳችን በግራህ እንሾም ብለው ነበር። እውነት ለመናገር ያን ምስጢረ መንግስት ሲገልጽላቸው ጾር ጠፋላቸው። እርሱ ይህን ያክል ክብር ሳለው አንድ ቀን ክብር እንዳለው እኛ ምንም ሳይኖረን የሌለንን ምን ያክል እንፈልግ ነበር። ስለዚህ ትምህርተ ምናኔ ነው። በቃ በዚህ ዓለም ያለው ክብር ከንቱ እንደሆነ እርሱ ይህን ያክል ክብር ሲኖረው ከኃጥአን ከመጸባን ዝቅ ብሎ ከተናቁት ጋር ሲመገብ ለተናቁት ዝቅ ብሎ ሲታዘዛቸው ሲያገለግላቸው ሲፈውሳቸው ምንም እንደሌለው በሐዋርያት መካከል ሲመላለስ ይሄ ያክል ክብር ያለው ነው። እኛ ለሌለን ክብር ምን ነበር ያን ያክል ያስጎመጀን? ምን ነበር በቃ ጾሩ ወጣላቸው ጠፋላቸው። አያት ጾር እንዲጠፋላቸው ተመርጠዋል ዮሐንስና ያዕቆብ። በዚያውም ላይ ደቂቀ ነጎድጓድ ቁጣዋን ነበሩ ይላቸዋል። ቁጣዋን ነበሩ። ቅዱስ ጴጥሮስም ፈጣን ነው። በወንጌል ደጋግመን የቅዱስ ጴጥሮስን ሕይወት ያየነው እንደው ፍጥነቱን ይገልጻል። ዮሐንስና ያዕቆብም እንዲሁ ቁጣዋን በጣም ከኃያልነታቸው የተነሳ ደቂቀ ነጎድጓድ የመብረቅ ልጆች መባረቅት ብሎ ይጠራቸዋል። ቅዱስ ያሬድም ደቂቀ ነጎድጓድ ብሎ ይጠራቸዋል። የነጎድጓድ ልጆች ተብለዋል። ስለዚህ ይህ ቁጣ መለኮታዊ ስራ ያስፈልገዋል ማለት ነው። ቁጣቸው ልክ አሁን አንዲት እናት ልጆቿን ይዛ ወደ ከተማ ብትወጣ በጣም ኃይለኛ ቁጡ የሆነውን ልጅን ለሌላ አሰጥ ይህንማ እኔ ልቻለው ብላን ቀረብ አድርጎ ያዛቸው። እነዚህን ኃይል ያላቸው ዮሐንስን ያዕቆብን ጴጥሮስን ኃያላን የሆኑትን ጠጋ አድርጎ ያዛቸው። አያችሁ አሁን ርህሩህ የሆነውን ያን ከሁሉም ሰው ቢጠጋ ዝም ይላል። ቁጡ የሆነ አመል ያለበት ልጅ ግን ጠጋ አድርጎ መያዝ ልማድ ነውና እኒህም ቁጣን የሆኑ ኃያላን የሆኑ ሐዋርያት ጠጋ አድርጎ ያዛቸው። ጾር እንዲጠፋላቸው ትምህርተ መለኮትን አሳያቸው ገለጻቸው። እና ይሄ በጣም የተገለጸለት ነውና በጣም በዚያ ልክ ነው። ሶስት መሆናቸው ይላሉ አባቶቻችን። ሶስት መሆናቸው አንደኛ የትውልደ ሴም፣ የትውልደ ካም፣ የትውልደ ያፌት ሶስቱን ትውልደ ሐረግ የሚወክሉ ናቸው። በትውልደ ሴም፣ በትውልደ ካም፣ በትውልደ ያፌት በኩል የመጣውን ትውልድ ለማስተማር በቂ ስለሆኑ ሶስት አድርጎ ይዟቸው ወጥቷል። ሌላኛው ሶስት መሆናቸው የእምነት የተስፋ የፍቅር ምሳሌ ናቸው ይላል። ጴጥሮስ የእምነት፣ ያዕቆብ የተስፋ፣ ዮሐንስ የፍቅር ምሳሌ ናቸው። በሶስቱ ጸንቶ መኖር ለአማኝ አስፈላጊ በሶስቱ ነገሮች ጸንቶ በእምነት በተስፋ በፍቅር ጸንቶ መኖር እንደሚያስፈልግ ሲያጠይቅ ሶስቱን ይዟቸው ወጥቷል። እና እንግዲህ በዚያ በደብረ ታቦር ተራራ ላይ የጴጥሮስ ንግግር በዚህ መኖር ለኛ መልካም ነው አለ ቅዱስ ጴጥሮስ። የእግዚአብሔር አብ ድምጽ የተሰማበት አይደል? መለኮታዊ ምስጢር የተገለጸበት አይደል? በጣም የሚገርመው ብሉያትና ሐዲሳት አንድ የሆኑበት ተራራ በዚህ መኖር ለኛ መልካም ነው ይመስላችኋል? ተራራውን ብቻ አይደለም፣ በአንድነት መኖር ለኛ መልካም ነው የቅዱስ ጴጥሮስ ሐሳብ። በአንድነት መኖር ብሉያትን ከሐዲሳቱ ሙሴ፣ ኤልያስ፣ ያዕቆብ እኒ አምስቱ ዮሐንስ አምስቱ በአንድ ላይ ከሐዋርያት ሦስቱ ከብሉይ ኪዳን ከመጡት ሁለቱ በዚህ መኖር ለኛ መልካም። ሙሴ የቀደመ ስራውን እየሰራ ባህር እየከፈለ ጠላት እየገደለ መና እያወረደ ደመና እየጋረደ በዚህ መኖር ለኛ መልካም ነው። ኤልያስ ሰማይ እየለጎመ እሳት እያዘነበ እንዲህ ለኛ አንተ ምስጢረ መንግስትን እየገለጽክ የሞቱትን እየፈወስክ እያነሳህ ኧረ በዚህ መኖር ለኛ መልካም ነው አለ። በእንዲህ አይነት መልካም አማኞች በሰሩት ስራ ጸንቶ መኖር ለኛስ መልካም አይደል? ክርስቲያኖች እንደ ሙሴ ወገኖችን ከግብጽ ባርነት ነፃ የሚያወጡበት እንደ ሙሴ ካሉት ጋር መኖር እንደ ኤልያስ ከሆኑት ጋር መኖር ለኛስ መልካም አይደል? ቅዱስ ጴጥሮስ ለኛ በዚህ መኖር መልካም ነው።
በዚህ መኖር መልካም ነው። ያ ተራራ የመንግስተ ሰማያት ምሳሌ ነው። ያ ተራራ የቤተ ክርስቲያን ምሳሌ ነው። ያ ተራራ የወንጌል የጉባኤ ቤት ምሳሌ ነው። በዚህ መኖር ታዲያ ለኛስ መልካም አይደል? በቤተ ክርስቲያን መኖር ትእዛዙን እየፈጸሙ ፍቅሩን እያደረጉ በመንግስተ ሰማያት ለመኖር መንግስተ ሰማያት የሚያስገባውን ስራ እየሰሩ መኖር መልካም ነው አለ ቅዱስ ጴጥሮስ። ይህ መልካም ነው። እውነት ለመናገር እንዘ ይተናገሩ ምስሌሁ ለኢየሱስ ብሎ ቅዱስ ያሬድ መጻ ደመና ብሩህ ጸለሎሙ ብሩህ ደመና መጣ ይላል። የሚጋርድ ደመና አይደለም። ብርሃን የሚከለከል ደመና አይደለም። ብርሃን ያለው ደመና በዚህ ዓለም ያለው ደመና ሙቀት የምሰጠዋን ብርሃን የምሰጠዋን ፀሐይን የሚጋርድ ደመና እንደዚህ አይደለም የተገለጸላቸው ደመና የሚያበራ ደመና የሚያሳይ ደመና ጥቡአን የሚያደርግ ደመና የአብን ድምጽ የሚያሰማ ብሩህ ደመና በዚህ መኖር መልካም ነው ያሰኘው ቅዱስ ጴጥሮስን። ይህ ነው ክርስቲያኖች ብሩህ የሆነ ደመና የሚያስተያይ ደመና በብሉይ ኪዳን የነበሩት እነ ሙሴና ኤልያስን የሚያመጣ ደመና ተገለጸላቸው። በዚህ ጊዜ ሙሴን ኤልያስን ፊት ለፊት ተያዩ። እንደው በጣም እውነት ለመናገር የሙሴንና የኤልያስን መምጣት ሲገልጡ አባቶቻችን በድርሰታቸው በጣም ይገልጻሉ። ሙሴን ጠራው፣ ከመቃብር ቀስቅሶ አመጣው። ምኞቱ ሊፈጽምለት ነው። ቀድሞ ሙሴ 570 ጊዜ ተነጋግሮ አንድ ነገር ቀርቶት ነበር። እንደተመኘ እንደጎመጀ ማየት እንደፈለገ እርሱ ምንድነው የአምላኩን የእግዚአብሔርን ፊት እባክህ ፊት ባለሟል መባል ታዲያ ምንድነው? እባክህ ፊትህን አሳየኝ ይል ነበር። ሙሴ የተመኘውን ይፈጽምለት ዘንድ ክርስቲያኖች ልክ እናት ልጇ ከተኛ በኋላ ቀስቅሳ ራት ብላ እንድታሳይ ከመቃብር ቀስቅሶ ምኞቱን ፈጸመለት። ፊቱን እንዲያይ ብርሃነ መለኮቱን እንዲመለከት ሙሴ በግንባሩ የሰናፍጭ ቅንጣት ታክል ተስሎለት እስራኤል አይተውት ነበር። በመልአት ሆኖ ያዩ ዘንድ ያን በደብረ ሲና የገለጸለትን ምስጢር ፍጹም ያደርግለት ዘንድ። አያችሁ ኦርቶዶክሳውያን ጸሎታችንን መልስ አለው በእግዚአብሔር ዘንድ። ሊዘገይ ይችላል። ከ1600 ዓመት በኋላ የተገለጸ ምስጢር ነው ለሙሴ። የአዳምና የሔዋንን ምኞት የፈጸመላቸው ከ5500 ዘመን በኋላ አይደለም። እግዚአብሔር ነገረ ነው ዝም ሲል ያልሰማን እንዳይመስላችሁ። ወደ እግዚአብሔር ጸልየን ጸሎት አቅርበን ምላሽ ሳይሰጠን ሲቀር እግዚአብሔር ረስቶን ዘንግቶን እንዳይመስላችሁ። የሚፈጽምበት የራሱ የሆነ ጊዜ ስላለው ነው። ይሄው የሙሴ ተምኔት ተፈጸመለት። ከመቃብር ቀስቅሶ ቀባሪ አልነበረውም እኮ ሙሴ፣ መላእክት ናቸው የቀበሩት። አንድም ሰው የሙሴን መቃብር ያየው አልነበረ። ራሱ በሚያውቀው ከናባው ተራራ መቃብር ላይ ቀስቅሶ አምጥቶ ብርሃነ መለኮቱን ገለጸለት። እውነት ለመናገር የምንፈልገውን የምንሻውን የሀገራችን ምስጢር እያንዳንዳችን በግላችን የምንሻውን በጎ ነገር ነግረነው ጠይቀነው አምላካችን እግዚአብሔር ፈጥኖ ምላሽ ያልሰጠን እርሱ ራሱ የሚመልስበት ምላሽ ስላለው ነው። እና ሙሴን ቀስቅሶ ምኞቱን ይፈጽምለት ዘንድ ነው ብለዋል። ምኞቱን ይፈጽምለት ዘንድ። የሚገርመው ይህ የደብረ ታቦር ብርሃን የተገለጸው አንድ ብርሃን ነው። አንድ ብርሃን የተገለጸው ነገር ግን ለሕዝቡ ሁሉ መልስ ነው። ለሁሉ መልስ የሆነ ብርሃን አንድ ብርሃን ተገልጾ ለጴጥሮስም መልስ። ምክንያቱም አንተ ውእቱ ወልደ እግዚአብሔር ሕያው ብሎ የመሰከረለትን የሚያሳይ ለነ ዮሐንስም በቀኝ በግራ መሾማቸውን የሚፈልጉትን ምስጢር የሚያሳይ ለሙሴም ፊቱን ማየት የሚገልጸውን የሚያሳይ ለኤልያስም ምስክርነቱን የሚያሳይ አንዱ የእግዚአብሔር ድምፅ ለሁላችን መልስ ነው። ክርስቲያኖች ይሄ በኤልያስ በሙሴ በጴጥሮስ ሕይወት ብቻ አይደለም፣ ለእኔና ለእናንተ መልስ ያለው ብርሃን ነው እንጂ ደብረ ታቦር ለሁላችን መልስ ያለው ምስጢር የተገለጸበት ደብረ ታቦር የሁሉ መልስ አንዱ ብርሃን እንደዚያ ነው። መጽሐፍ ቅዱስ የሁላችን መልስ ነው። አበበ ከበደ ኃይለ ማርያም ገብረ ማርያም ብሎ ስማችን ላይ ጠራ ይችላል። ነገር ግን መጽሐፍ ቅዱስ ስታሰቡ የእያንዳንዳችን የውስጣችን ጥያቄ መልስ አለው። መጽሐፍ ቅዱስ የሁለንተናችን መልስ ነው። ስለዚህ ደብረ ታቦር የተገለጸው የሁሉ መልስ ለሁሉ ምስክር ነው። በዚያውም ላይ ሙታንንና ሕያዋንን የፈጠረ የሙታንና የሕያዋን አምላክ እርሱ እንደሆነ ሊገልጽላቸው ሙሴን ከመቃብር ኢያሱን ከብሔረ ሕያዋን በሕይወተ ሥጋ ያሉትን 3ቱን ሐዋርያት 5ቱን አንድ አደረጋቸው። የሕያዋንና የሙታን ምሳሌ የሕያዋንና የሙታን ፈጣሪ እርሱ እንደሆነ ሲያጠይቅ አንድም ድንግሉን ኤልያስንና ማዕሰቡን ሙሴን ይዟቸው ወጣ። ላገቡትም ለደናግልም በዚህ ዓለም ተወስነው ለሚኖሩትም በበዓት ተጸንተው በገዳማቸው ሆነው እግዚአብሔርን እየለመኑ ፍቅር
አነሳስታቸው ከዚህ ዓለም ጣይም ተለይተው የሚኖሩት የመነኮሳትንም ጸሎት የማዕሰባንንም ጸሎት የሚቀበል እርሱ እንደሆነ ሲያጠይቅ በጣም አገልግሎታቸውን ለማረጋገጥ ነው ይላሉ አባቶቻችን። በቀዳሚ ገብረ እግዚአብሔር ሰማይ ወምድር፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ሙሴ ጽፎ ነበር። ልክ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ የጻፈውን የጽሑፉን አገልጋይ ሙሴን ቀዳሚሁ ቃል ውእቱ ቃል ቃለ እግዚአብሔር በመጀመሪያ ነበረ ያም ቃል የእግዚአብሔር ቃል ነው ብሎ በጽሑፍ ከሚያገለግለው ከዮሐንስ ጋር አገልግሎታቸውን ይመሰክርላቸው። በመጀመሪያ ነበረ ያለውንና በመጀመሪያ ፈጠረ የሚለውን ሁለቱን አንድ አደረጋቸው። አገልግሎት አገናኛቸው። አያቸው። የደብረ ታቦር ብርሃን እንዲህ የሚያገናኝ የሚያዋህድ ነው። ሰማይን የለጎመውን ሰማያዊ ስልጣን የተሰጠውን ኤልያስንና በምድር የምታሰረው በሰማይ እየታሰረ በምድር የፈታው በሰማይ እየተፈታ ይሁን የሚለው ጴጥሮስንና ኤልያስን ዮሐንስንና ሙሴን የአገልግሎት መስመር የሚያገናኛቸው ስለሆነ ደብረ ታቦር ላይ ጠራቸው ኦርቶዶክሳውያን። ድንግሉን ኤልያስን ከድንግሉ ዮሐንስ ጋር፣ ማዕሰቡን ሙሴን ከማዕሰቡ ጴጥሮስ ጋር አንድ አድርጎ ምስጢር ገለጸላቸው። ለካ በሁሉም ቢጸኑ በሁሉም ቢታመኑ እንዲህ ምስጢር ይገለጻል። ባለትዳር በትዳሩ ቢታመን፣ መነኩሴው በመንኩስናው ቢታመን እንዲህ አይነት ምስጢር አምላካችን በጣም የሁሉንም እንደተቀበለላቸው በትዳራቸው ጸንተው ያገለገሉትን በመናንያቸው ጸንተው የሚያገለግሉትን የሁሉንም ጸሎት የሚቀበል ሁሉንም ልመናቸውን የሚፈጽም ጉድለታቸውን የሚሞላ የሁሉንም አማሃቸውን መባቸውን የሚቀበል ነውና ማዕሰቡን ከድንግሉ ጸሐፊውን ከጸሐፊው ባለስልጣኑን ከባለስልጣኑ አድርጎ አነጻጸራቸው። ሌላኛው ሙሴና ኤልያስ በጣም ሕግና ነቢያት ናቸው። ሙሴና ኤልያስ እኔ ሕግንና ነቢያትን ልሽር የመጣው አይደለሁም ብሏል አምላካችን። አዎ የሕግ ፍጻሜ ፈጻሚ ሰራኤ ሕግ ሐጋጌ ሕግ ሕግን የሚሰራ ሕግን የሚፈጽም እርሱ ነውና ሕግን የጻፈውን ሙሴን አመጣው። ፈጻሚ ሕግ ነዋ። የነቢያትን ቃል የተናገረውን ነቢያት ያስተማሩትን ወክሎ ነቢዩ ኤልያስን አመጣው ሕግንና ነቢያትን። በዚያውም ላይ ደግሞ ሁለቱም ሙሴና ኤልያስ ለሕዝቡ ሲሉ ሙሴ በፈርዖን ኤልያስ በአክዓብ ፊት እውነትን የመሰከሩ ለሕዝብ የተጨነቁ በጣም እውነተኛ አገልጋዮች ናቸው። ራሳቸውን አሁን ሙሴ እምትጽዮሙ ለሕሉ ሕዝብከ ጠሴኒ መጽሐፈ ሕይወትከ፣ እንደው ከሕይወት መጽሐፍ ደምስሰኝ የሕዝብ መከራ ከሚያገኘው ብሎ ተናግሮ ልክ ራሱን አሳልፎ ለሕዝቡ ሊሰጥላቸው እንዲያለ ተጨነቁለት እንዲያላገለገሉት ሕዝብ ስጋውን ቆርሶ ደሙን አፍሶ የሚሰጣቸው ነውና በደብረ ታቦር ጠራቸው። በዚያው ላይ የፍትህና የምሕረት ምስጢር አላቸው። ሙሴ መሐሪነቱን፣ ኤልያስ ፈታሂነቱን የሚገልጹ ናቸው። ሙሴ መሐሪነቱን ይገልጻል፣ ምሕረቱን የምንማርበት ነው። እኔን ደምስሰኝ አለ። በጣም ርኅራኄው ለሕዝቡ ያለው ቸርነት ያለው ቅንነት። ኤልያስስ ምን አለ? ሰማይ ለጉም በዝናብ ያበቀልከውን በፀሐይ ያበሰልከውን ተመግበው ጣዖት አምልከዋልና አምላካችን ዝናብን ለመከር ለጠላ አትስጥ ሰማይን ለጉም ብሎ ነበር። ይህ ፈታሂነቱንና ምሕረቱን የሚገልጽባቸውን ሁለቱን ነቢያት ይዟቸው መጣ። ሶስቱ ሐዋርያትና ሁለቱ ነቢያት አምስት መሆናቸው የአምስቱ ቀዳሴያን ምሳሌ ናቸው። የአምስቱ ቀዳሴያን ምሳሌ በቤተክርስቲያን በአምስቱ ቀዳሾች እንድትገለገል በአምስቱ አዕማደ ምስጢር ጸንታ እንደምትኖር አምስቱን የምስጢር ሰዎች በደብረ ታቦር ላይ አገናኛቸው። ውድ ኦርቶዶክሳውያን ደብረ ታቦር ጥልቅ ምስጢር ያለው ነው። በጣም ጥልቅ ምስጢር ያለው ነውና የኔ መሰለ ታላላቅ ምስጢራት የገለጸበት ከመሆኑ የተነሳ አምላካችን እግዚአብሔር በደብረ ታቦር የፈጣሪነቱን ምስክርነት እንዲገልጹ ጠርቶ ገልጾላቸዋል ማለት ነው። እንግዲህ ይህን ደብረ ታቦር እኔና እናንተ አባቶቻችን እንዳቆዩን አብዛኛዎቹ አንዳንዶች አካባቢ የቡሄን በዓል በ16 ያከብራሉ። ይሄ ሱባኤ ነው፣ የጾም ወራት ነው። በጾም በቆሎ እንዲህ እናሳልፈውና ደብረ ታቦርን የቡሄውን በዓል ደብረ ታቦር በዓልነቱን ካከበርን በኋላ የቡሄውን በዓል በ16 እናከብረው ብለው የሚያከብሩ አሉ። ኃጢአት በደልም አይደለም። የደብረ ታቦርም የሚያከብሩ አሉ። ብርሃነ መለኮቱን የገለጸውን መብራት ይዘው ልክ በደብረ ታቦር ብርሃነ መለኮቱ ሲገለጽ እረኞች ወደ ቤተሰቦቻቸው ባይሄዱ ወላጆቻቸው ይዘውት የመጡትን የችቦ ብርሃን በመግለጽ የችቦ ብርሃን ይዘው ሙልሙል ዳቦ ጋግረው ለእረኞቹ ስንቅ ለዕለቱ የሚቀምሱትን ይዘው እንደሄዱላቸው ያን በማሰብ የደብረ ታቦርን ምስጢር
እያከበር እንገኛለን። ስለዚህ በተለይ የአብነት ደቀ መዛሙርት ሙሴን፣ ኤልያስን በኋላም የተነሱ የሐዋርያትን ምስጢር የጴጥሮስን፣ የዮሐንስን፣ የያዕቆብን ምስጢር በመያዝ ደቀ መዛሙርቱ በየጉባኤ ቤቶቻቸው በመቀኘት በማዜም በመዘመር እንደገና ደግሞ ባለችው በቆሎ በጸበሉ በመዘከር ደብረ ታቦር በዓሉን እየተከበረ ይገኛል በቤተ ክርስቲያናችንና አምላካችን እግዚአብሔር ይህንን በዓል እንደ አባቶቻችን አክብረን ለትውልድ እንድናሸጋግር ይርዳን። በደብረ ታቦር የተገለጸው ምስጢር ለኔና ለእናንተም አምላካችን እግዚአብሔር በቤተ ክርስቲያናችን ምስጢሩን ጥበቡ እንዲገልጽልን ይርዳን። ደብረ ታቦር ብሉያት አዲሳት የተለያይተው የዘመና ርቀት ሳይገድባቸው ሁሉ አንድ የሆኑበት ነውና አገራችን በሰፈር በመንደር በጎጥ በቋንቋ የሚለያየውን ይህንን ክፉ መርዛማ ጥላቻ አስወግደን እውነት ለመናገር በቤተ ክርስቲያናችን ያንድ የክርስቶስ ልጆች መሆናችንን አብረን እየገለጽን እንደ ሰውነታችን እንደ ሰብዕናችን በቃ ሰውን በቋንቋው በተለያየ ነገር ሳንለያይ በብሉያት የነበሩት ከሐዲሳት በሐዲሳት የነበሩት ከብሉያት ጋር አንድ እንደሆኑ እኛም ከመለያየት ወጥተን አንድ ሆነን በቤተ ክርስቲያናችን ጸንተን በሃይማኖታችን ቀንተን እንድንኖር ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ምስጢሩን ጥበቡን ገልጾልናልና የተመሰገነ ይሁን። እንግዲህም ጸንተን እንድንኖር በተማርነው እንድንጸና ይርዳን። ወስብሐት ለእግዚአብሔር። ይቆየን።